በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበት በህይወት ዘመኔ ከማቃቸው ሴቶች ሳይሆን ከማቃቸው ሰዎች ሁሉ ነው ምላት እና ለየት ትልብኛለች በጣም ሄሉ ፍቅረኛ ማቾች ነን እንዴ? አዎ ፍቅረኛ ማቾች ነን። ከፍቅረኛ ማቾችም በላይ ነን። ትወደዳላችሁ ግን ለምን አብራችሁ አትቀጥሉም? ምክንያት ትወጂኛለሽ እንዴ? ያንተ ሆኗል የኔ ፍቅር የኔ ወለላ በጣም ነው የምወድክ። እንዴት ነው ይሄ ለመናገር ቃል የለውም። ያው ሰማይ ሲታይ መግለጽ አይቻልማ እንደዛ አትል ነውና በጣም ወድሃለሁ አከብራለሁ ክፉ እንዳይነካ ሁሌም ሳቅልኝ ችንናለን። ከዛ ቀለበት ታስርልኛለህ። ከዛ በኋላ እንጋባለን። እንደዛ ነው። ከዛ ደግሞ ልጆች እንወልዳለን አይመስልም? ከዛ የልጅ ልጅ እናያለን። ኦ ማይ ጋድ በጣም ለመሳም ወዶ ፓርት ቦታ ብዙ ጊዜ ለሄሉ ግንባሯን ነው የምስመው ግን አንገት ስርስስም ደስ ይለኛል። እንቅድሚያ ምሰጥ ከምንም ለኔ በምድር ላይ ለምን አትጋቡም ነው የሚሉ ዋው እንደው የምር በጣም የሚገርም ጥያቄ ነው። ለሰርጋችን ግን እዚህ እንመጣለን። ሙሽሪት ሙሽራ እንኳን ደስ ያላችሁ። አይ ልባችሁን ፈንቅሎ የሚወጣ ደስታ አለ። ልባችሁ ከልብ ነው ፈንቅል ብሎ የሚወጣ ደስታ እና በቃ አላ በጣም ነው ደስ ያለኝ። አሁን አጠገባ ዞሪ ራሴን አገኛለሁ። እኔ ራሱ ጥያቄ ሆኖብኛልና ብዙ ጊዜኛ አጋጣሚ ነው እንላለን። ህይወት ላይ አጋጣሚ የሚባል ነገር የለም። ሁሉንም ነገር ፈጣሪ ነው የሚያስተካክለው ብዬ አስባለሁ። ቀለበት ለምንድን ነው ማታስሩት ተብለን ተጠይቀናል። ቀለበት ይሰርልኝ ለመልካም ምኞታችሁ በጣም እናመሰግናለን። እኔ በጣም ነው የገረመኝ። በቃ ፈጣሪ መልሳችሁ የሰው ፍቅር አለ። እኔ አልመልስም። መልሱን ፈጣሪ መልስላችሁ ይመልስሽ። ሰላም አለሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽው አንቺ ስለኔ ነው የተፈጠርሽው የአዳምነቴን የመፈጠሬን ትርጉም ያወቅኩት ማፍቀርን ባንቺ ነው ያጣጣምኩት። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላማችሁ ይብዛልን። እኛ በጣም ደህና ነን። እንግዲህ አርባ ምንጭ ቆይተናል። ከቆይታ መልስ ወደ አዲስ አበባ ተመልሰን መተናል ማለት ነው። ከናቲ ጋር አሪፍ ጊዜ አሳልፈናል። አርባ ምንጭ እሱ መጥቶ ቤተሰብ ጠይቆ የሚገርም ጊዜ አብረን አሳልፈን እውነት በጣም ደስ ብሎኛል። ደስተኛም አድርጎኛል። በጣም አመሰግናለሁ በዚህ አጋጣሚ እና ቤተሰብ ዛሬ በሚገርም ቦታ በሚገርም ሁኔታ ነው የመጣሁት። በእርግጠኝነት ትወዱታላችሁ። አንዴ እናሳያችሁ። ይሄን ይመስላል። እንዴት አያችሁት? በእርግጠኝነት ትወዱታላችሁ ብዬ አስባለሁ። ማን አለ እንደኔ እድል የቀናው ቀን ይወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳም እና ቤተሰብ እንዴት አያችሁት? እኔ በጣም ወድጄዋለሁ። በእርግጠኝነት ናት ይወደዋል ብዬ ተስፋ አደርጋለሁ። ምን ልበላችሁ በቃ የእውነት እንደዚህ አይነት ነገር እስካሁን አሳልፈን አናውቅም። ዛሬ ግን እኔም ደግሞ ያዘጋጀሁትም ሰርፕራይዝ አለኝ ቤተሰብ። አሁን አይደለም ሰርፕራይዙ፣ አሁን የጠራሁት እሱን ትላንት ጥያቄ ጠይቁን ብዬ ፎቶ ለጥፌ ነበርና እናንተም
እናንተ የጠየቃችሁትን መልስ ይዘን እንመለሳለን በቪዲዮ ብያለሁ እና ለዛ መልስ እንሰጣችኋለን። ናቲ ተዘጋጅተና ብዬው እኔ ቀደም ብዬ መጥቼ እንግዲህ እንደዚህ ፏርገው አዘጋጁልኝ ማለት ነው። ለጥያቄና ለመልሱም መልስ ይዘን መተናል። ለዛ ነው እንግዲህ ዛሬ የምትመጣው ምናምን ብየዋለሁ። ናቲን እሺ ብሎ እየመጣ ነው ያለው ቤተሰብ። እንግዲህ በዛ ውስጥ ያዘጋጀው ሰርፕራይዝ አለ። አይጠብቀውም ብዬ ነው ዋስበው። ለማንኛውም አሪፍ ጊዜ እናሳልፋለን። እኔ በጣም ደስ እያለኝ ነው የምር በቃ በጣም ደስ ብሎኛል ከሱ ጋር እንደዚህ አይነት ጊዜ ለማሳለፍ በመድረሴ እውነት ፈጣሪ ይመስገን አላ። በቃ አንዳንዴ ማትገናኙ ነው የሚመስላችሁ ታውቃላችሁ፣ የተራራቀ ሰው በዛ መሀል ደግሞ ብዙ ነገር ተፈጥሯል በእኔና በናቲና እግዚአብሔር መልካም ነው። ባይዘው እኔ በእግዚአብሔር በጣም እተማመናለሁና እግዚአብሔር እናንተ እንዳሰባችሁ ሳይሆን ፈጣሪ እንዳሰበላችሁ ነው ነገሮች የሚሆኑትና እግዚአብሔር ይመስገን ብቻ እንደምንም ብሎ ፈጣሪ አገናኝቶናል። ፈጣሪ ምን ይሳነዋል? እውነት ምንም አይሳነውም እና ነገ ደግሞ የተሻለ ይሆናል። ከእግዚአብሔር ጋር ጥሩ ቦታ እንደርሳለን፣ ጥሩ ነገሮች ላይ እንደርሳለን ብዬ አስባለሁ። እሱንም እንግዲህ መድኃኒዓለም ይጠብቅልኝ። እውነት እናንተንም እግዚአብሔር ያቆይልኝ እና ያለው የሚፈጠረውን ነገር ግን ባለን ሰዓት ባለን ጊዜ እኔና እሱ ደስተኛ ሆነ እንድናሳልፍ ብቻ ነው የምፈልገው። እኔም ባለኝ ነገር ደስተኛ ሆኜ ማሳለፍ ብቻ ነው የምፈልገውና ነገን እግዚአብሔር ነው የሚያውቀው። ምክንያቱም ብዙ ሰው አሁን ላይ ብዙ አቅዶ ድንገት የሚሞሰው አለ በብዙ ነገር በቃ ድንገት ብዙ ነገር ድንገት የሚፈጠሩ ነገሮች ስላሉ ባለን ሰዓት በአሁን ባለችን ሰዓት ሁላችንም ደስተኛ ሆነን ባለን ጊዜ ብናሳልፍ ባይነኝ። እኔም ያንን ስለማምን አሁን ላይ ናቲ ስላለ ከጎኔ ከሱ ጋር ባለን ጊዜ ደስተኛ ሆኜ ማሳለፍ ብቻ ስለምፈልግ ነው እና ቤተሰብ አሪፍ ጊዜ ይኖረናል። እናንተ ለጠየቃችሁን ለሁሉም መልስ ይዘን እንመጣለን። ጠብቁን፣ የትም ሳትሄዱ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ትወዱታላችሁ ብዬ ተስፋ አረጋለሁ። ቆይ ላሳያችሁ እንደለበስኩ ብቻ ያችሁኝ አለባበሴ ምናምን እንዴት ነው ይወደዋል ብዬ ተስፋ አረጋለሁ። እንግዲህ እንዴት ነው አምሮብኛል። ፕሮግራሙን እንግዲህ መስያለሁ ብዬ አስባለሁ። እንዴት አያችሁኝ? ለማንኛውም እንግዲህ ናቲ ይወደዋል ብዬ አስባለሁ። አላቅም የሚለውን እናያለን። ቻይንጣ ጓጉቻለሁ። አሪፍ ቆይታ ይኖረናል። የትም ሳትሄዱ አብራችሁን ቆዩ። እንጠብቀው ናቲ። አንቺ የህመሜ ሐኪም አንቺ በጭንቅ ፈተንኩሽ እና ቤተሰቦቻችን ለናቲ ማዘጋጅቻለሁ። ይወደዋል ብዬ አስባለሁ። እኔ እዚህ ጋር ሆናለሁ፣ እሱ እዚህ ጋር ይሆናል። አሪፍ ጊዜ እናሳልፋለን። እየታየኝ ነው ባይዘው ሄደን እንቀበለው። ዛሬ ሄጄ ልቀበለው በርቀት እየታየኝ ነው። ይሄን ነገር ቶሎ እንዳያይ ማለት ነው። ፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ሁሌ ያለሽና ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ ህይወት አመሰግናለሁ በጣም አንተም አምሮብሃል። አምሮብኛል። እንዴት ነህ? ደህና ነህ? ደስ ብሎኛል ስለመጣህ። ምንድን ነው ግን
ይቻላል ባታይ ደስ ይለኝ ነበር። አይተዋል። ቀረብ ብለህ ደግሞ በደንብ ታየዋለህ። ንግስት መስልሻል። እኔ ጥያቄና መልስ ስትይኝ እንግዲህ የሆነ ቦታ ላይ ቁጭ ብለን መልስ ስንመልስ ነው መሰለኝ። አዎ ግን ያው ደግሞ አንዳንዴ እንደዚህ አይነት ቦታዎች ደግሞ ያስፈልጉናል። ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና ይሄን ይመስላል። በፍቅርሽ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ ዋናው አንተ መውደድ ነው። እንዴት አየኸው? በጣም ደስ እንደሚል ታውቂያለሽ ደግሞ እንዴት አየኸው? ናዛው እንደገና ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ ሕይወት አንተ ስለወደድኩ ደስ ብሎኛል። የእውነት አልጠበኩም ደግሞ ይምር አብረን እንደዚህ አይነት ነገር አሳልፈን አናውቅም ቆይቷል በጣም እና እስቲ እንደዚህ ቢያንስ ለየት ያለ ቦታ ማሳልፍ ያላቅም ቆይቷል። እንዴት መሰለህ ብቻችንም ሆነን የሆነ እንደዚህ አይነት ቦታ ቁጭ ብለን ጥያቄዎቻችንን እየመለስን ዘና እንድንል ስለፈለኩ ብቻ ነው። በጣም ደስ ይላል። ደስ ብሎሃል? እንግዲህ ጥሩ መልስ ጠብቅ። አንተ ደስ ካለ ይበቃኛል። በቃ ሌላ ምንም አልፈልግም። እሺ ላስቀምጥሽ። አሁን እንቀመጥና እኔ ነኝ ዛሬ እንግዲህ አንተ እኮ ነህ። እኔ ነኝ ጫማ ፈስቼ ምናምን ማስቀምጥ ና አይደረግ። ኧረ እሺ እኔም ጫማ ላውጣ። እኔ አውጣልሽ። ኧረ ራስህ ኧረ እሺ 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 የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽው አንቺ ስለኔ ነው የተፈጠርሽው የአዳምነቴን የመፈጠሬን ትርጉም ያወቅኩት ማፍቀርን ባንቺ ነው ያጣጣምኩት ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም ሰላም ነሽ ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም ሰላም ነሽ የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ናቲ ወደድከው? ደስ ይላል በጣም ማርያም ወደዋ ግልጽ እኮ ነው ማለት እንደዚህ አይነት ቦታ ላይ እንደዚህ አይነት ድባብ ማግኘት ማለት እኔ እንጃ ደስ ይላል። በጣም ደስ ይላል። አይ ዋናው አንተ ስለወደድከው እኔም ደስ ብሎኛል እና በጣም ለማንኛውም ቤተሰብ በእንደዚህ አይነት ሁኔታ እኔና ናቲ አሳልፈን አናውቅም። ዛሬ አሳልፌ አላውቅም። እኔ ረጅም ጊዜ በኋላ እንደዚህ አይነት ነገር ስላሳየሽኝ በጣም ደስ ብሎኛል። በጣም ነው የማመሰግንሽ። አይ አንተም ደስ ስላለ ማስደነቁን ቀጥለሻል። እኔ እንጃ እኔ ምን እንደምልሽ አላውቅም። አንተ ደስ ስላለህ እኔም ደስ ብሎኛል። ዋናው አንተ ደስታ ነው ከምንም በላይ ታውቃለች። ከማንም በላይ ደግሞ እኔን በጣም ስለምታውቂኝ ምን ደስ እንደሚለኝም ታውቃለችና እቺ ሴትዮ ምንድነው ሐሳቧ? የምር በጣም ነው ደስ ብሏል። ቦታው ምናምን እንዴት አየኸው? እዚሁ ባረጁላ ደስ ይላል። እዚህ እጅሽን ይዤ ከዚህ ሳነጣ ሻማውም ቀልጦ ሳያልቅ እና በጣም ደስ ይላል። አንተ ደስ ስላለህ እኔም በጣም ደስ ያለኝ። አመሰግናለሁ።
እና ቤተሰብ ያው ትላንት ፎቶ ባስቀመጥ ነው ጥያቄ ጠይቁን ስላላችሁ ዝም ብለን ከመንመጣ እንደዚህ አይነት ዝግጅት አዘጋጅቼ ናቲን ጠብቄው እንግዲህ እንዳያችሁት እንደዚህ አዘጋጅተናል። ለማንኛውም ያው ጥያቄዎቻቸውን እንመልሳለን። ምን አሁን ዛሬ በቃ በጣም ደስ የሚል መልስ ነው መልሶ ያላ ነው የምላችሁ ቦታው ስለተመለ በዚህ ሁኔታ እንግዲህ የሚመለስ ጥያቄ አሪፍ ነው የሚሆነው። ብዙ እኔም እያየሁ ነበር፣ ብዙ ሰዎች ብዙ ጥያቄ ጠይቃቸዋል። ከሁሉም በላይ ግን አንድ ነገር ማለት የምፈልገው ቢኖር ለቤተሰቦቼ እግዚአብሔር ነው የምላችሁ የሁላችሁም ጥያቄ most of them like the same ነው እና መልካምነታችሁ ብቻ ነው የሚታየው፣ ደስ የሚል ነገር ብቻ ነው የምትመኙልን እና አመሰግናለሁ በጣም ፈጣሪ እንግዲህ አላቅም ለኛ በጣም ጥሩ ነገር ነው የሚመኙልን እና እኛም በጣም ነው የምንወዳችሁ። እውነት ለመልካም ምኞታችሁ በጣም እናመሰግናለን። እኔ በጣም ነው የገረመኝ። በቃ ፈጣሪ መልሳችሁ የሰው ፍቅር አለ። እኔ አልመልስም መልሱን ፈጣሪ ይመልስልን። አሜን። እና እናመሰግናለን ሁላችሁንም። እኔ ነኝ የምጠይቀው የመጀመሪያ ጥያቄ ናቲን ልጠይቅ። እሺ እና ቀለል አድርገሽ ጀምሪ። እሺ ሄሉን በምን ትገልጻታለህ? እንዴትስ ትገልጻታለህ? ደስ የሚል ጥያቄ ነው። ቦምብ ቀላል ይመስላል ግን በጣም ነው። እሺ እንዴት እንደምገልጸኝ ንገረኝ። ሄሉ ማለት ያው አብዛኞቻችሁ ታውቃታላችሁ ብዬ አስባለሁና ስፔሻሊ እኔ በጣም ነው የማውቃት። የምር ለመግለጽ ለኔ ያን ያክል ቀላል አይደለም፣ ከቃል በላይ ነው። በጣም ድንቅ ሴት ነች። ላይክ በህይወት ዘመኔ ከማውቃቸው ሴቶች ሳይሆን ከማውቃቸው ሰዎች ሁሉ ነው የምላት እና ለየት ትልብኛለች። በጣም በግሌ በጣም የተለየ ቦታ የምሰጣት፣ በጣም ማከብራት፣ በጣም መወዳት የምር ይቅር መግለጽ አልገልጻትም፣ ምንም ባልገልጻት ይሻለኛል። ብቻ ፈጣሪ ዘመንሽን ይባርኩ፣ ፈጣሪ ያክብርሽ። አመሰግናለሁ በጣም ነው ማመሰግን። እና እንደዚህ አይነት ከባድ ጥያቄ ደግሞ አትጠይቂ። ሄሉን አልገልጻትም ነው የምላችሁ፣ በቃል አልገልጻትም። ናቲ ላንቺ ምን አይነት ሰው ነው እና ናቲን በምን አይነት ነው የምትገልጹ? ኦኬ የምር ናቲን እኔ እንዴት አሁን እሱ ለመናገር ቃል እንዳጣው እኔም የምር እንዴት ነው ቃል የለኝም ስለ ናቲ ለማውራት ለመግለጽ ራሱ ማለት ነው። ምክንያቱም ናቲ ለኔ በጣም ልዩ ቦታ ያለክ፣ በጣም ለኔ ከምንም ከማንም በላይ በጣም ልዩ ቦታ ያለክ፣ በየትኛውም ሰዓት የሚያስደስተኝ ሰው ነው ናቲ። ከናቲ ጋር ባሳለፍኳቸው በእያንዳንዱ ሰዓት ደስተኛ ነበርኩኝ። ደስተኛ ማድረግኸኛል በጣም እና አንተ ለኔ ከቃል በላይ ነህ። እንዴት ብዬ መናገር እንዳለብኝ ሁላ አልችልም። ክፉ አይንካክ፣ በጣም ወድሃለሁ ከቃል በላይ። ሁሌም ልዩ ሰው ነህ አንተ ለኔ። ባርሽ አመሰግናለሁ። ተለኔ ሁሌም ልዩ ሰው ነህ። ደስ ይላል። ቀጣይ ጥያቄ ፍቅረኛ ማቾች ናችሁ ወይ ነው የሚለው። ለሁለታችንም ነው። ለሁለታችንም ነው። ሄሉ ፍቅረኛ ማቾች ነን እንዴ? አዎ ፍቅረኛ ማቾች ነን። ከፍቅረኛ ማቾችም በላይ ነን። እና ቤተሰብ እንደሰማችሁት ነው። ለማንኛውም ግን ማለት ነው ወደ መልሱ ስገባ እኛ አሁን ላይ ፍቅረኛሞች አይደለንም። እኔና ናቲ በቅርብ ጊዜ ነው የተገናኘ ነው። ገና 15 ቀናችን ምናምን ቢሆን ነው እና አብረን ጊዜ እያሳለፍን ነው፣ ጊዜ የተሰጣጣን ነው። ያው ብዙ ነገሮች በመሀላችን ስለተፈጠሩ ያ ነገር በሆነ አጋጣሚ ብቻ ቆሟል እና አሁን ላይ ግን ያው በሂደት የሚሆን ነገር ነው። አሁን ላይ ገና ተገናኝተናል። አሪፍ ጊዜ አብረን እያሳለፍን ነው። የነገን ፈጣሪ ያውቃል እና እንደዛ ነው አይደል? እኔም ሄሉም ለፍቅር በጣም ትልቅ ቦታ ነው የምንሰጠው። የፍቅር ሰዎች ነን። ሄሉም አፍቃሪ ነች። የፍቅር ሰዎች ነን እና እንደ አዲስ ነገሮችን እያየን ያለ ነው እና
ግን አሁን እዛ ጋር አልደረስንም። አሁን አይደለንም እና ናቲ ለምን በድጋሚ ወደ ሄሉ ህይወት መጣክ ተብለሃል? ኦ ማይ ጋድ አይ መጣው እንዴ? መጣው እንዴ? አዎ አልመጣም። መጣው እንዴ? እኔ እንጃ ለምን ወደ ህይወቷ ተመልሰ መጣ? እኔ ራሱ ራሴን የምጠይቀው አይነት ጥያቄ ነው። የምሬን ነው የምላችሁ። ይሁን ሳላቅም ነው እዚህ ሁኔታ ውስጥ የተገኘውኝ እና እኔ ስመጣ በርግጥ ይሄን አስቤ አይደለም ከሄሉ ጋር እንደዚህ አይነት ጊዜ አሳልፋለሁ ብዬም አቅጄም አስቤም አይደለም። የራሴ የሆነ ፕሮግራም ነበረኝ ኢትዮጵያ ቤተሰቦቼ ጋር የመምጣት የራሴ የሆነ የረጅም ጊዜ ፕሮግራም ቢሆንም እቅዴ ቢሆንም በዛ ውስጥ እኔ ሳቅድም ሳልምም ሄሉ አልነበረችም። በርግጥ ሌላ ሁኔታ ውስጥ ነበርን ሁለታችንም እና ስመጣ እንግዲህ ሄሉ ያለችበት ሁኔታ ያገኘዋት የነበረችበት ሁኔታ አላቅም። ከምንም ጊዜው በላይ ሰው ያስፈልጋታል አሁን ብዬ አመንኩኝ በራሴና አሁን አጠገቧ ዞሬ ራሴን አገኛለሁ። እኔ ራሱ ጥያቄ ሆኖብኛልና ብዙ ጊዜኛ አጋጣሚ ነው እንላለን። ህይወት ላይ አጋጣሚ የሚባል ነገር የለም። ሁሉንም ነገር ፈጣሪ ነው የሚያስተካክለው ብዬ አስባለሁ። መምጣቴ ለጥሩም ከሆነ ፈጣሪ አድርጎት ነው፣ ለመጥፎም ከሆነ ፈጣሪ አድርጎት ነው። ብቻ ግን አሁን በጣም ደስተኛ ነን ከሄሉ ጋር በጣም ደስተኞች ነን እና እንኳን መጣው ምን አገባች የሚደብረው ሰው ካለ ብዬ ሁላችሁም ደስ እንዳላችሁ አውቃለሁ። እሺ ቀጣዩስ ጥያቄ ሄሉ ለሁለታችን ይመስላል ጥያቄው። ለናቲ አሁንም ስሜቱ አለ ወይም ናቲ ለሷ አሁንም ስሜቱ አለሽ ወይ አለ ነውና እና ብትመልሺ ደስ ይለኛል። እና ከባድ ጥያቄ ነው። ከባድ ጥያቄ መመለስ ያለበት ከባድ ጥያቄ ነው አሁን ላይ ማለት ነው። ይሄ እንዴት ነው ስሜት አለኝ የለኝም ማለት አልፈልግም፣ ማውራት አልፈልግም። ይቆየኝ የሚሆነው ማየት ነው ወደፊት አይደለ ናቲ? አሁን ላይ መግለጽ አልፈልግም ይሄን ነገር እና አሁን ላይ ይሄ ይቆየኝ። ወደፊት በሂደት ታዩታላችሁ ያለውን ነገር እና ይቆየኝ። አንተስ? እኔ መመለስ ፈልጋለሁ ባይቆየኝ ደስ ይለኛል። እና ስሜት አለ የለም የምትሉኝ ሰዎች እና ብዙ ጊዜ ስለሚያውቁኝ ነውና ስሜቴን ካይኔ ያውቃሉና እኔ አይኔ ላይ ነበሩ እንዴ ቤተሰብ ስሜት እና እግዚአብሔር ነው የሚያውቀው። እናንተም ታውቃላችሁ ብዬ አስባለሁ ስሜት አለ የለም የሚለውን ነገር። እኔም ይፋ ባላረግ ደስ ይለኛል። ብቻ ይቅር በቃ ቢቀር ደስ ይለኛል። እሺ እንደዛ ካልክ እሺ። ቀለበት ለምንድን ነው ማታስሩት ተብለን ተጠይቀናል። ቀለበት ይሰርልኝ። ኦ ማይ ጋድ እጃው በጣም ነው የምወድላት በጣም ትንሽ ይላልና ከቀለበቱ ስለሚቀድም እና ቀለበት ለምንድን ነው ማታስሩት? ፕሮፖዝ አድርገኝ እስቲ። ልሰብረው ነው? እሺ እዚህ ጋር ነው ማረጋው። እሺ እና ቀለበት ለምን አታስሩ? ብዙ ሰው ነው የጠየቀው። አዎ የብዙ ሰው ጥያቄ ነው። አታስሩም ለምን አትጋቡም ምናምን በጣም ደስ የሚል ጥያቄ ነው። እና ላይክ እንደ ሀበሻ ቀለበት በራሴ የግሌን ባወራ ደስ ይለኛል። እና ለኔ ቀለበት ማለት እንደ ሃይማኖትም በጣም ትልቅ ቦታ የምንሰጠው ነገር ነው። እና ቀለበት ማለት ላይክ የትዳር ጅማሬ አይነት ነገር ነው። ላይክ እንደ ትዳር ነው መሰለኝ። እና እኔና ደግሞ ሄሎ አሁን ባለንበት ሁኔታ የሆነም ማለፍ ያሉብን ስቴፖች አሉ። ያ ሲስተካከል ለሄሉ ቀለበት አይደለም ስልጅ እኔ እንጃ ቀለበት ማሰር ለእንደኛ አይነት በጣም ለሚግባባ ሰው ኖርማል ነው። በርግጥ ግን ደግሞ ትልቅም ነገር ነው። እግዚአብሔር ያውቃል። እግዚአብሔር
ሄሉ ለምንድን ነው ቀለበት ማናስረው ግን? አንቺ መልሽ እስቲ። የእውነት ቀለበት በጣም ደስ ይላል ከምትወዱ ሰው ጋር ሲሆን ማለት ነውና እኔና ናቲ እንደነገርናችሁ ነው። ያው አሁን ላይ በቅርቡ ነው የተገናኘ ነው። አሁን ላይ ያው ጊዜ ተሰጣጣን ነው፣ አብረን እየዋልን ነው ምናምን እና መጀመሪያ ከቀለበት የሚቀድሙ ፍቅረኛሞች መሆን አለብን። ኦኬ አዎ። እና ያ ነገር አይደለንም አሁን ላይና ወደፊት እንግዲህ እግዚአብሔር ያውቃል ሲስተካከል ነገሮቻችን ተስተካክሎ እንግዲህ ስንመለስ ወደፊት እንግዲህ እንዳላችሁት ያው መሆኑ አይቀርም ከእግዚአብሔር ጋር ነገሮች ከተስተካከሉ መሆኑ አይቀርም። ሁሉም ሰው በህይወት ደረጃው አይቶ የሚያልፈው ነገር ነው፣ ማየት ያለበት ነገር ነው። የጊዜ ጉዳይ ነው። ሁሉም ነገር ይደርሳል ብዬ አስባለሁ። ይሄ ጥያቄ ላንቺ ነው፣ መስማት ፈልጋለሁ በጣም እና ናቲን ስታገኙ ሄሉ ምን ተሰማሽ ነው የሚለው? እኔ እንጃ አሁን ያለውበትን አየር በጣም እያጣጣምኩት ነው። ነቸሩ ምናምን ደስ ይላል። አንተ ተጨምረበት ደግሞ በጣም ደስ የሚለው ያው ልግለጸው ብዬ ነው እና እውነት ለመናገር ናቲ እኔ አገኘዋለሁ ብዬ አላሰብኩም። ያው ወደፊት ምናልባት ልንገናኝ እንችላለን እኮ በሆነ አጋጣሚና አሁን ላይ ደግሞ እንገናኛለን ብዬ አላሰብኩም ነበር። እንግዲህ ሲመጣ እንዳያችሁት ነው እንኩት ምን ተሰማሽ ላላችሁኝ በጣም ከምነግራችሁ በላይ ነው ደስ ያለኝ። ይሆናል በቃ ይሄ ልባችሁን ፈንቅሎ የሚወጣ ደስታ አለ። ልባችሁ ከልብ ነው ፈንቅሎ ብሎ የሚወጣ ደስታ እና በቃ አለ። በጣም ነው ደስ ያለኝ ናቲ ሲመጣ የምር አለ በቃ ምንም ይሁን ብቻ በጣም ነው ደስ ያለኝ። ደስተኛ ነው የሆንኩት ማለት ነው። እኔ ራሱ በጣም የምር አልጠበቅኩም ሄሉን ሳገኛትና ደግሞ የሆነ አይቻለሁ ስሜቱን ፊቷ ላይ አይቻለሁ። በጣም ደስተኛ ነበረችና እንዴት አንተን አግኝቼ እንዴት ደስተኛ ላለመሆን እችላለሁ? እኔ እኮ አመሰግናለሁ። እንዴ ለምን አልሆነም? ትዋደዳላችሁ ግን ለምን አብራችሁ አቀጥሉም? ምክንያት ትወጂኛለሽ እንዴ? እንዴ በጣም ነው የምወደክ። እንዴ ትጠራጠራለህ እንዴ? ከተጠራጠር ከያሱ እንጣላለን። ጥልጥላ እና ትዋደዳላችሁ ግን ለምንድን ነው አንድ ላይ የማትሆኑት? እና አንዳንዴ የሆነ መዋደድ የሆነ በጣም ዋጋ ያስከፍላችኋል እና አንድ ላይ ነን አሁንም አንድ ላይ ነን ግን ያው አላቅም አንዳንድ ነገሮችን በፊት እኔና ሄሉ በጣም በፍቅር አሪፍ ጊዜ አሳልፈናል። አንድ ላይ ነበርን። በጣም እናንተም የምታውቁት ነው ፍቅራችን ከኛም አልፎ ያው መላው ሀገር ሰው የሚያውቀው ነው የሚወደን ሰዎች ነበርን እና በሆኑ አጋጣሚዎች ያ ነገር ቀርቷል እና አሁን እንደ አዲስ እርስ በርስ እየተለማመድን ነው። አብረን እንደምንዋደድ ግን ማን ነግሯችሁ ነው? አይናችን ነው የነገራቸው እና አንድ ላይ አትሆኑም የሚለው አንድ ላይ ነን። አንድ ላይ ነን ቤተሰብ አይደል? እሺ መልሰሃል አንተም እና በቃ በሂደት የምናየው ነገር ነው አይደል? እንደዛ። እሺ ይሄን ጥያቄ በጣም ብዙ ሰው ነው የጠየቀው እና እኔ እንጃ አላቅም ለምን አትጋቡም ነው የሚሉ። ዋው እንደው የምር በጣም የሚገርም ጥያቄ ነው። ለሰርጋችን ግን እዚህ እንመጣለን። ሙሽራ እንኳን ደስ ያላችሁ የአብርሃም የሳራ ይሁን ጋብቻችሁ ይሁን ጋብቻችሁ። ልታስለቅሰኝ ነው ሲዳሩ መልቀስ ወግ ነው። ለምን አትጋቡም ላላችሁን ማለት ነው እንጋባለን። አንተ ሽማግሌ አትልክም እንዴ? እልካለሁ። ሽማግሌ ላክ። መጀመሪያ የሚቀድመው ሽማግሌ መጀመሪያ ቀለበት መጀመሪያ ፍቅረኛሞች እንሆናለን። ከዛ ቀለበት ታስርልኛለህ። ከዛ በኋላ እንጋባለን።
እነዛ ነውና ከዛ ደግሞ ልጆችን እንወልዳለን አይመስልም? ከዛ የልጅ እናያለን። ኦ ማይ ጋድ ለምን አትጋቡም ለሚለው ጥያቄ ነው። እና ጋብቻ እዚህ ጋር ነው ያለው። ከጋብቻ በኋላ ያለ ነገር አለ። አንዳንዴ እኛ እንደምናስበው የሆነ ላይክ አንድ ሰው ስለተጋባ ብቻ ምናምን ነገር ፋይናል ደስቲኒ አይደለም። ሁሉ ማንንም ዝም ብሎ መጋባትም ይችላል። በጣም ኖርማል ነገር ነው። ግን የሆነ አላ አንዳንድ በቃ ወስናችሁ የምትገቡበት አይነት ህይወት በምንም አይነት ፈተና ምናምን ነገር አላ ለእናንተ ማስረዳት አይጠበቅብኝም። አብዛኞቻችሁ ታላላቆቻችን ስለሆናችሁና እና እኛ ሹር ሆነን በእያንዳንዱ እርምጃችን እርግጠኛ በሆንበት ነገር ነው መግባት ያለብን ብዬ አስባለሁ በራሴ በኩልና ለዛ ስቴፕ ደግሞ እኔና ሄሉ በጣም የሚቀሩን ነገሮች አሉ። እያስተካከልን ያልናቸው ነገሮች አሉና እዛ ስቴፕ ላይ አልደረስንም። ብዙ ነገሮች ብቻ አሉ እና ፈጣሪ እንግዲህ አላቅም ወደፊቱ። አዎ ማለት እግዚአብሔር ያለው ነው የሚሆነው። ትልቅ ነገር ነው። ግን ለመልካም ምኞታችሁ ከልብ አድርገን እናመሰግናለን። ብዙ ሰዎች ናቸው የጠየቃችሁን፣ በየትኛውም አጋጣሚ ጠይቁናላችሁና ለመልካም ምኞታችሁ እናመሰግናለን። ፈጣሪ ሲፈቅድ ሁሉም ነገር ይሆናል። አሁን ላይ ግን ያው እዛ ላይ አልደረስንም። ስንደርስ እናሳውቃችኋለን። እና እሺ ያው አንተ ስደት እንደምትኖር የታወቀ ነው። ከሀገር ውጪ ነው የምትኖረው እና ከስደት ምን ተማርክ? ለኛስ ምን ትመክረናል ነው የሚለው ጥያቄው። እና አይ ደስ የሚል ጥያቄ ነው። ስደት እኔ በእውነት ነው ብላችሁ ያላ ከስደት ከሀገር ስወጣ ላይክ ከስደት ይሄን ያክል ነገር ጠብቄ አይደለም የወጣሁት። ስደት ማለት አለ ኢትዮጵያ እያለሁ እኔ በራሴ ተምር ያለው ትምህርት ጨርሼ ምናምን ነገር ነበረ የራሴን ስራ እየሰራው የነበረውና እና ስደት ሄጄ ግን ከሀን የተማርኩኝ ከአንድ ነው የተማርኩኝና ስደት በጣም ከምታስቡት በላይ ያበስላችኋል። ያለ እድሜያችሁ ነው የሚያበስላችሁ እንደ ሽማግሌ ነው እና በጣም አለ እና በጣም ብዙ ነገር ነው የሚያስተምራችሁ። እግዚአብሔርን ጽናትን፣ ትዕግስትን፣ ጥንካሬን የስራ ፍቅርን፣ ሰዓት አጠቃቀምን በጣም ብዙ ነገር ተምሬያለሁ። በአጭር ጊዜ ቢሆንም በጣም ለመማር ራሱን ለመቀየር ዝግጁ ለሆነ ሰው በጣም ብዙ አሪፍ ነገሮችንም የሚማርበት እንትን ነው። ደግሞ ብዙ ነገርን ተምሬያለሁ። ከሁሉም በላይ ግን ከእግዚአብሔር ጋር መኖርን ሞር ከስደት ተምሬያለሁ። ምክንያቱም እዚህ ስትኖሩ ብዙ ላይፋችሁ የሆነ ከማህበራዊ ህይወት ጋር የተገናኘ ነው። ማህበራዊ ህይወት ውስጥም ከእግዚአብሔር ጋር መኖርም እንዳለ ሆኖ ግን ላይክ በግል ከእግዚአብሔር ጋር የማውራት በእያንዳንዱ እርምጃችን እግዚአብሔርን ማስቀደምን ምናምን ነገር ላይክ እዚህ እያለን እዛ ራስሽ ወጥተሽ ራስሽ ነው የምትገቢው እና ከራስሽና ከእግዚአብሔር ውጪ ከራስሽ ጋር ማንም የለም። ኃላፊነት ሊኖርብሽም ይችላል። በጣም ብዙ ነገር ነው የሚያስተምራችሁ ማርያምን። እና ምን ትመክረናለህ ላላችሁኝ ጥያቄ ደግሞ ስደት የራሱ የሆነ ጥሩ ጎንም አለው። ጥሩ ጎንም ባይኖር ያን ያክል ሰው ሁሉ ለመሰደድ ባልበቃ ነበረ። ደስ ይላል። ብቻ ግን ሌላችሁ የምፈልገው ነገር ይሆናል ይሄ ለስደት የምትሰጡትን አመለካከት እኔ ቀይሩብኛል። እኔ እግዚአብሔር ነው የምላችሁ ከሀገሬ የወጣሁበትንም ቀን ረግሜ ያውቃለሁ። የራሴ የሆነ ጥሩ ስራ የነበረኝ ሰው ነበርኩኝ ሀገር ቤት እያለሁና እና የሄድኩበት አጋጣሚዎችና ያጋጠመኝ ነገሮች እንድጸጸት አድርጎኝ ያውቃል። እና ብቻ ግን የሆነ ለስደት የሚሰጥ አመለካከትና ከስደት ብዙ ነገር አትጠብቁ። በጣም የሆነ
የራሱ የሆነ ፈተናዎች የራሱ የሆነ ቻሌንጆች ያሉ ህይወት ነውና ምንድነው መመክራችሁ በምታስቡ ሰዎች ካላችሁ በህጋዊ መንገድ ከሆነ ብታስቡ ግን እዚሁ ሆናችሁ ሰዓት አጠቃቀማችሁን አንዳንድ ነገሮቻችሁን ማስኬድ ከቻላችሁ ብዙ ሰዎች አሉ እኔ እስከመጣ ተቀይሮ ተለውጦ የጠበቁኝ ሰዎችም አሉና በህጋዊ መንገድ ከሆነ ጥሩ ነው ብዬ አስባለሁ ያለበለዚያ ግን ዞሮ በቃ ለስደት የምትሰጡትን ይሄ ትልቅ ቦታ ምናምን ነገር ባታረጉ ብዬ እመክራችኋለሁ እና አመሰግናለሁ ጥያቄ ይቅርታ ለምን አትባባሉ ለምን ወደ ድሯችሁ አትመለሱም ነው የሚለው አንተ ይቅርታ አላረክልኝ ታርቀናል ይወሰው ይቅርታ ማብለናል ይቅርታ ባይዘዌ ይቅርታ ባንባባል ኖሮ ዛሬ እዚህ ጋር ደግሞ አንገናኝም ነበር ለዚህ ባልደረስን ነበር ይቅርታ ባንባባል ኖሮ እና እኔና ናቲ ይቅርታ ተባብለናል ይቅርታ ሲጀመር በህይወት ጎዳናችሁ ግዴታችሁ ነው ከአንድ ሰው ጋር የግድ ይቅር መባባል አለባችሁ እና እንዴት ልበላችሁ በቃ ይቅርታ ተባብለን ነው እዚህ ጋር ያለነው ደግሞ መመለስና ይቅርታ መባባል የተለያዩ ነገሮች ናቸው እሱ ደግሞ በሂደት የሚሆን ነገር ነው ይቅርታ ደግሞ ባይኖር ኖሮ ዛሬ እዚህ ሆነን አብረን ጊዜ ባላሳለፈን ነበርና ይቅርታ ተባብለናል ወደ ድሮ ደግሞ ለመመለስ በጊዜ ሂደት ነገሮቻችን መስተካከል ስላለባቸው ነው እና እንደዛ ነው ቤተሰብ እና አመሰግናለን ለማንኛውም እሺ ሄሉን በሶስት ቦታ ሳማት ሶስት የዘይቱ ነው እንብልሽ እኔ እንጃ አላውቅም ሶስት ቦታ ላይ ሳማት ተብሏል እሺ እኔ በጣም ለመሳም ወዶ ፓርት ቦታ ብዙ ጊዜ ለሄሉ ግንባሯን ነው የምስመው ግን አንገት ስርስስም ደስ ይለኛል በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት ሶስት ነው አቤት እኔ ልሳም ምን አለ አምስት ብትል 8 10 ብትል እቺንም ትመቀኛላችሁ ለማንኛውም ግን አልጠየቀውም እኔ እንድትሰማኝ ስለፈለኩ ነው አንቺ ደግሞ በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነው በዝናሽ አይደለም ስምሽን የማደንቀው ሲጀመር ባህሪ አንዴ የሚገነባ ነው አይቀየርም ነገሮች ይመጣሉ ምናምን ቻሌንጆች ያበስሏቸዋል እንጂ የሰው ባህሪ ሄሉ ነች ናቲ ነው ምንም የሚቀየር ነገር አይኖርም ወፍራለች ሁሌ እንደምላት አምሮባ ውበቷ ቀን በቀን ይጨምራል አሁን ጭራሽ መድረሻው የት እንደሆነ አይታወቅም አምሮባት ነው ያገኘዋት እና ደንግጫለሁ እኔ ራሱ በጣም ደንግጬ ነበር ኦ ማይ ጋድ ተረሰው በእናትህ ሞቀኝ ለማንኛውም እኔ ግን ማለት ነው ሳይት ናቲ ባይዘው በቃ ምንም የተቀየረ ነገር የለውም ትንሽ ያው እንትን ይሄ እንዴት ነው ትንሽ ቀንሰሃል ግን ውበት ወደዚህ ነው የጨመረው ቀንስ ብዙ ነው የቀነስኩት ቀንሷል ግን ያው ውበት ወደዚህ ነው የጨመረው አምሮብ ተውበ ነው የመጣው ተውባል አመሰግናለሁ አይቅርብሽ እኔ ስላልኩሽ ነው አልነሳው ብቻ አሪፍ ነገር ያሳለፈን ነው ለማንኛውም ግን ምንድነው በመጨረሻም እንግዲህ ተመሳሳይ ጥያቄዎች ስለሆኑ አሁን ጥያቄዎቻችንን እነዚህን ጨርሰናል አሁን በመጨረሻ እንደምጠይቅ ነገር አለ እሺ ናቲ ለኔ ያለክ ፍቅር ምን ያክል ነው መጠኑ ለታችን ያይነት ጥያቄ ጥልቀቱን እንድትነግረኝ ፈልጋለሁ አንተም እሺ ምን አይነት ጥያቄ ነው ጥያቄ ጥልቀቱን መጠኑን ንገረኝ ላንቺ ያለኝ ፍቅር ብዙ ጊዜ ያው እልሻለሁ እና እኔ እንጃ በጣም ነው የምወድሽ መጠን የለውም መጠን
ድንበር የለውም። በጣም ነው የምወድሽ በጣም እና እንደዚህ አይነት ጥያቄ ነው እንጃ እኮ ማይጠየቅ ጥያቄ ትጠይቃላችሁ አንዳንዴና አንቺም በዚህ ብትነግሪኝ ደስ ይለኛል። እኔ እንጃ ምን ብዬ መናገር እንዳለብኝ አላቅም። በጣም ነው የምወድክ። እንዴት ነው ይሄ ለመናገር ቃል የለውም። ያው ይሄ ሰማይ ሲታይ መግለጽ አይቻልማ እንደዛ አክል ነውና በጣም ወድሃለሁ፣ አከብራለሁ። ክፉ እንዳይነካ ሁሌም ሳቅልኝ እዳለሁ። በጣም አመሰግናለሁ። እና ለማንኛውም አሁን ናቲ የሆነ ሰርፕራይዝ አለክ። ከዚህ በላይ ፊትን ታዞራለህ? አዎ አይ ሌላ ሰርፕራይዝ ነው? አዎ ሌላ ዛሬ በደረቁ ብቻ እንትን አዛኳ እኔ እኮ እየጠበቅኳት ነበር ከመችመች ከዚህ ጋር ገብታ ከዚህ ሚዳቆ አደን ወጣ ምናምን ሚዳቆ አደ ከቀጠላ ቅጠል በጠስ በጠስ አድርጌ ያው እንደዚህ አይነት ነገሮች ለጤና ጠቃሚ ስለሆነ እንደዛ አመጣለሁ። ተክል ነቅላ ልገለኝ ማለት ነው ቤት። ለማንኛውም እሺ ፊትን አዙርና ሰርፕራይዙን ላምጣልህ። ቶሎ በል ቶሎ። አዎ ፊትን አዙር ወደዛ ቶሎ በል። እሺ እንዳትዞናት ይነግሬያለሁ። መጣሁ። የእውነት ነው ፍቅር አይደለም የማስመሰል ልብሽ ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩት ሆነብኝ ዘውትር አንቺን ማየት። እንዴት ልንገርሽ መውደድ ዛሬ አስጨንቆኛል አዲሱ ፍቅሬ። ምን ይሻልሻል ልቤ ወዶሻል በምን ልቅረብሽ መላው ጠፍቶኛል። አምሮኝ እኔስ አምሮኝ አላጣውም ፍቅርሽ አምሮኝ አምሮኝ እኔስ አምሮኝ አሪሉ ፈጣን ሃፒ በርዝዴ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄው እድሜ ለሷ ሃፒ በርዝዴ ለኔ ነው። ማርያም ያልጠበቅኩት ነገር ነው እና ቁጭ በል። ደስ አለህ? ሃፒ በርዝዴ ናቲ። እንዴት መሰለናት ቤተሰብ እንግዲህ ከዚህ በፊት ልደቱ ያው አልፏል። ካለፈ አንድ ሁለተኛ ወር እየመጣ ነው። ብቻ ግን ከዚህ በፊት አብረን ነው እና ከዚህ በፊት አብረን ነው እናከብረው እና በዚህ አመት ያው አብረን አላከበርንም። ሲቀጥልም ደግሞ ያለንበት ሁኔታ አሪፍ ስላልነበረ ሃፒ በርዝዴ አላልኩትም። ቲክቶክ ላይ ምናምን ያየሁት ነበር ምናምንና ብቻ ተሰምቶኝ ነበር እውነት ለመናገር ስላላልኩህም እና በቃ ይቺን ቀን እንደው ምን አለ የሆነ አጋጣሚ አግኝቼ እንኳን እንደዚህ በል እያልኩ ያሰብኩ ነበር። ብቻ ግን እንኳን ተወለድክልኝ። ቀሪ ዘመኔ የተባረከ ይሁንልህ። ቃል የለኝም እና የምር ልደቴን ያው በርግጥ ከጓደኞቼ ጋር ምናምን ነገር በመሆን ያከበር ነው እና ከጓደኞቼ ጋር ምናምን ሆነን ያከበር ነው። በርግጥ በጊዜው አሪፍ ሰዓት አሳልፍ ያለው ሆኖም ግን ከሄሉ ጋር ያው አቁመን እሷም ብቻ ሌላ ሁኔታ ውስጥ ነበር ለማለት እንደማትችል አውቃለሁ። ግን ሆኖም አላ የሆነ የለመደ ነገር አላ እግዚአብሔር ነው ምላችሁ ጠብቄ ነበር። እንደው ለልደቴ አትልም እንዴ ያልኩኝ ነበር ማርያምንና ቅር አለኝ። ቅር ካለኝም በኋላ አስቤ ያው ብቻ ሁሉ ነገሮችን አላ እየካሰችኝ ነውና አመሰግናለሁ። በጣም ስላለክ ደስ ብሎኛል። በጣም አመሰግናለሁ። ኳንታ ይቆረሳል እንትን ክብሪት አምጥቼ ማለት ነው። አንድ ነበረች
እንትን አለች አንዷን ስለኩስ ስለኩስ ቤት ሄደን እንለኩስ ደግሞ ማርያምን ኬኩ እኔ ቆረስኩት ኬክ ጋር ይመሳሰላል ራሱን አውቀሽ ነው ያደረግሽ ደስ የሚል ኬክ ነውና ኬክ አውቃለሁ ስለ ኬክ እና በጣም አሪፍ ኬክ ነው ወደዋል እሺ ልቁረሰው አዎ እሺ Happy birthday to you Happy birthday to you Happy birthday በአመት ሁለት እያከበርኩ ነው እንኳን ተወለድክልኝ አመሰግናለሁ ፈጣሪ ከክፉ ሁሉ ይጠብቅ አመሰግናለሁ ወደድኩ በጣም ደስ የሚል ኬክ ነው ዋው ዋናው አንተ መውደድ ነው አንድ ስጦታ አለኝ ሄሉ ማርያም በጣም እያናደርሽ ነው አሁን መነጽር ዳውጣ ተገድጃለሁ ብቻ ተወደዋለህ አላቅም የስጦታ ትንሽ የለውም እኔ ሲጀመር እግዚአብሔርን እየሆነ ያለው ነገር ሁሉ ለኔ ከስጦታ በላይ ነው ከሁሉም በላይ ጊዜ ነው የማይረሳው ትዝታ እና በጣም አሪፍ ጊዜ እያሳለፍን ነው እና አላኔ በጣም ደስተኛ ለማድረግ ምናምን ነገር አትጣሪ አመሰግናለሁ እና እሺ ተናስጦታ አንቺ ሴት በቃ አመሰግናለሁ እሺ ተናስጦታ ቴንክ ዩ ደስ ይከፈት እንዴ ከፈታው እንያ አይንካሽ ክፉን አትታመሚ በይተነሽልኝ በይቀና ቀና ባንቺው የያዝኩት የህይወት ጉዞ ተጀመረ እንጂ መቻልቅና አይንካሽ ክፉን አትታመሚ በይተነሽልኝ በይቀና ቀና ገና ያልኖርነው ብዙ ይታየኛል በይኑሬ ለይለኔ ከጭንቀት ከስቃይ ፎይ ብለሽ ከጎኔ ዋው እንዴ ታውቃለች ምርጫዬ እንደው ደስ ይላል በጣም ደስ የሚል ሹራብ ነው ዋው ያው በጣም አይ ሆፕ ኒ ሳይዝ ይሆናል አዎ ደስ ይላል በጣም ያምራል እንደዚህ አይነት ሹራብ ሲሰጠኝ እንግዲህ ወደድከው ግናሉ በጣም ይልዩ ቴንክ ዩ ወደዋ በጣም እንዴ ምን ቃል የለው አጣጥፌ አልፎ ነው ማይታጠብ ብቻ ተወደዋለህ ቢያስቤ ነው ያልጠበቅኩት ቀን ነው ጭራሽ በጣም ለነቴም ተከብሯል ደስ የሚል ቦታ አሁን በደንብ እንጆይ እንድናደርግ ተነስ ሻምፓኙን ተከፍታለህ ባላ እዚህ ጋር ይሆና ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድ
ደወለ። በቃ በጣም ደስ ያለ ይሄን ቀን በጣም ስናፍቀው ነበር እስከሚደርስ እየጓጓው ነበር። ስለደረሰ ደግሞ ደስ ብሎኛል። እሺ የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽው አንቺ ስለኔ ነው የተፈጠርሽው የአዳምነቴን የመፈጠሬን ትርጉም ያወቅኩት ማፍቀርን ባንቺ ነው ያጣጣምኩት ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም ሰላም ነሽ ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽው አንቺ ስለኔ